በአላህ ፍቃድ አዲስ መጽሐፍ እኔ በራሴ ጽፌ አወጣለሁ ማለት ነው ኢንሻአላህ። መጽሐፉ ኦልሬዲ ወደ ግማሽ ባይደርስም ተጽፏል። የጻፍኩት ነው ያለው ኢንሻአላህ። አላህ ካለ ከዚህ መጽሐፍ ተክቢር ጋይስ፣ ኮሜንት ላይ ተክቢር አላሁ አክበር እያላችሁ ሁላችሁም አላሁ አክበር እያላችሁ ጻፉ። ኮሜንቱን ተውትና አላሁ አክበር እያላችሁ ጻፉ ሁላችሁም። እሺ ቀጥል ይምራን። አላሁ አክበር አልሐምዱሊላህ። ኢንሻአላህ ያው የመጀመሪያ መጽሐፋችን የሚሆነው ይሄ መጽሐፍ ነው። የትንቢት ማህተብ በወንድም አቡበከር በወንድም አነስና በወንድም ማሩ ማለት ነው። ይሄ አላህ ካለ ከወር በኋላ ነው የሚወጣው። ከዚህ መጽሐፍ በመቀጠል አላህ ካለ 2 ወር ወይም ደግሞ 1 ወር ከቆየም በኋላ መጽሐፉን ይፋ የማደርገው ይሆናል። ያው ርዕሱን ከቨሩ ምናምን ገና እሱ እንትን ስላለ ኢንሻአላህ ሲደርስ አሳውቃችኋለሁ። ግን ሀሳቡን ላጋራችሁ። ሀሳቡ የሚሆነው ምንድነው? አምላክ ላይ ነው። አምላክ ማን ነው? የአምላክ ባህሪያት እውነት እስልምና በነቢያት ተሰብኳል አልተሰበከም? የአምላክ ስም ማን ነው? እንዲሁም ደግሞ እስልምና ላይ የሚያነሷቸውን ስለ አምላካችን ጥያቄዎች ኢንሻአላህ በዛ መጽሐፍ የምንመልስ ይሆናል። እንዲሁም ደግሞ እንደ ታሪክ ይቀመጣል ማለት ነው ኢንሻአላህ። ይሄ ነው የመጀመሪያው ሰርፕራይዝ። አላህ እንግዲህ ቶሎ የሚወጣ አድርገውና እንዲሁም ደግሞ ህዝቦች የሚጠቀሙበት አላህ እንዲያደርግ ዱዓ አደርጋለሁ ማለት ነው። ይሄ ነው የመጀመሪያው ሰርፕራይዝ። ሁለተኛው ሰርፕራይዝ ባለፈውም ተናግሬዋለሁ። ሁለተኛው ሰርፕራይዝ ምንድን ነው ካልን አሁን ሚዲያ ላይ ያለውን ዳዕዋ በአላህ ፍቃድ በሁሉም ፕላትፎርም እንዲሰራጭ እናደርጋለን። ይሄ ደግሞ የሚሆነው መቼ ነው? ከ10 ቀን በኋላ ነው የሚሆነው ማለት ነው። በሚዲያ መሳጨት ማለት ምንድን ነው ካልን በአላህ ፍቃድ አዲስ ሲስተም አለ። ኦልሞስት ይሄ ሲስተም ተገዝቷል ማለት ይቻላል። ኦልሬዲ ተገኝቷል። ያለበት ቦታ ተገኝ መግዛት ነው የቀረው ኢንሻአላህ። ሲስተሙ ይሄ ነው እና ስቱዲዮ በሚመስል መንገድ ስቱዲዮ ስላችሁ የምናውቃቸው ወንድሞች ውጭ ጋር ያሉ ወንድሞች በሚጠቀሙበት ስቱዲዮ ተሰርቶ ማለትም ባክግራውንድ ተደርጎ የተለያዩ መጽሐፎች ተደርገው ውይይቶች የሚደረጉበት እዚህ የምናወራው ነገር በአንድ ጊዜ ቴሌግራም ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ እና ኢንስታግራም ላይ በአንድ እንዲተላለፍ ዳዕዋው እንዲሰራጭ እንዲሁም ደግሞ ቪዲዮ ሲሰራ ከዚህ በኋላ ጥራት ባለው መንገድ እንዲሰራ እናደርጋለን ማለት ነው። ይህን ይመስላል በአላህ ፍቃድ። ይሄኛው ሰርፕራይዝ ደግሞ የሚሆነው ይሄኛው ወደ ስራ የሚገባው መቼ ነው ካልን ከ10 ቀን በኋላ ነው። ከ10 ቀን በኋላ ኢንሻአላህ ጨርሰን እንደምን ተስፋ እናደርጋለን ኢንሻአላህ። ግን እዚህ ጋር የእናንተ ድጋፍ በአንድ ረጋ ያስፈልጋል። እሱም ምንድን ነው? ያው መጽሐፉ ኢንሻአላህ ወደፊት ነው ብያችኋለሁ። እዚህኛው ሲስተም ላይ ጀዛኩሙላህ። እዚህኛው ሲስተም ላይ ስንመጣ የሚያስፈልጉ ድጋፎች አሉ ኢንሻአላህ። ድጋፍ ስላችሁ ያ መጽሐፎች፣ ባክግራውንዶች፣ የሚያስፈልጉ ማቴሪያሎች፣ ማይኮች፣ ካሜራው 3 ካሜራ ምን ያስፈልጋልና ኢንሻአላህ በሱ ልታግዙን የምትችሉ ካላችሁ እኔ ፕሮፋይል ንጉና በውስጥ አውሩኝ። መግዛት የምትችሉ ካላችሁ ማሻአላህ ኦልሬዲ 2 ሰዎች አግኝተናል። ግን ደግሞ ብዙ እቃ ስለሆነ እንዲሁም ደግሞ ኢትዮጵያ የሚገዙ በጣም ብዙ እቃዎች ስላሉ ኢንሻአላህ እነሱ ላይ ኢሮፕ ያላችሁ ልታግዙን የምትችሉ ካላችሁ ፕሮፋይል ነክታችሁ ታገኛላችሁ። እና በአላህ ፍቃድ አሁንም ዳዕዋው ይቀጥላል። በጽሁፍም በኦንላይን በሁሉም ነገር እናሰፋዋለን ማለት ነው። ይህን ስለነገርኳችሁ ደስ ብሎኛል። ባለፈውም አክቹዋሊ 2000 ሰው ባለበት ተናግሬ ነበር። ግን 2000 ሰው ለሌሊት ስለነበረ ለማን እንዳትናገሩ ብያችሁ ነበረ። ከዚህ በኋላ ኦፊሻሊ ሆኗል። ከዚህ በኋላ ጊዜ ኢንሻአላህ የተባረከ ጊዜ ነው። ከ10 ቀን በኋላ ስቱዲዮ ቀጥሎ ደግሞ ይሄ መጽሐፍ እያለ እንቀጥላለን ማለት ነው ኢንሻአላህ። ይሄን ይመስላል በእኔ በኩል ያለ። ወንድሞች ጨምሩበት። ዳዕዋው ሌላ ታሪክ ውስጥ ገብቷል። እንግዲህ ይሄ ራሱ ይሄንን እንኳን ማቋቋም አልቻሉ መጋቢዎቻችን። አሁን ያለው ራሱ እንግዲህ ቀሳውስቱ፣ ፓስተሮቹ፣ አፖስትሎቹ፣ ፓስተሮቹ በጣም ተረብሸዋል። እና እዚህ ላይ ደግሞ ይሄኛው ሲጨመር ጋይስ እንዴት ሊሄድ እንደሚችል እንዴት ነገራቶች እንግዲህ እንደሚቀየሩ እንግዲህ ኢማጂን ማድረግ በጣም ይከብዳል። ማሰቡ ራሱ በጣም ይከብዳል። እንግዲህ መጽሐፍቶች ሲወጡ በእስልምና ላይ የሚነሱ ጥያቄዎች እንዲሁ ደግሞ እኛም ደግሞ አርጊው የምናደርገውን ነገር በጣም ብዙ ነገራቶች ናቸው እየተጻፉ ያሉት እና ስፔሻሊ ደግሞ አሁን ወንድማችን ኢምራን አዲስ መጽሐፍን ይዞልን እንደሚመጣ ተናግሯል። ስለዚህ እዛ መጽሐፍ ላይ ደግሞ ስለ ክርስትናው አምላክ ምን አይነት ጉዶችን ልንሰማ እንደምንችል እንግዲህ ማሰቡ በጣም ይከብዳል። ስንትና ስንት ጉዶች እንደሚወጡ በዛ በኩል ደግሞ የሚነሱ ጥያቄዎችንም ደግሞ የሚመልስ የሆነ መጽሐፍ ነው የሚሆነው። እንደሰማችሁት ደግሞ የክርስትናው አምላክ ምንድን ነው? ማን ነው? ስሙ ራሱ ይታወቃል ወይ? ተውት ሌላውን ነገር ሌላውን ባህሪውን ምናምኑን ተውትና የዚህ አካል ስም መገለጫ መጣሪያ ራሱ የሚታወቅ ነው ወይ ብሎ እንግዲህ ይህንን አርጊው የሚያደርግ በጣም ዲስትሮ የሚያደርግ መጽሐፍን እንዳዘጋጀልን በሚቀጥሉት ወራት ደግሞ አናውንስ እንደሚያደርግልን እንግዲህ ቃል ገብተዋል። አላህ እንግዲህ ያግዘው። በጣም እንግዲህ ሌጀንደሪ የሆነ ስራ እንደሚሆን ምንም አንጠራጠርም ኢንሻአላህ። በነገራችን ላይ ጋይስ ይህን የስቱዲዮውን ጉዳይ እንዲሁ ደግሞ አሁን ያሳያችሁ ማቴሪያል ከዛ ጋር የሚመሳሰለውን አንድ መሳሪያ አለ። ምናልባት ኢምራን አያስታውሱ የዛሬ 4 ዓመት ነግሮኝ ነበረ ካስታወሰ። እንደዚህ አይነት ማሽን አለ ይለኝ በፎቶ ያሳ
አሳየኝና ጋይስ የሆነ ሰዓት ስንገናኝ እንደዚህ አይነት ማሽን አለ እና ይሄ ማሽን በአንድ ጊዜ ብዙ ነገር ነው የሚያሳየው ምናምን ብሎኝ ነግሮኝ ነበር። ያኔ እናንተም ብዙዎቻችሁ ኮምፓራቲቭ ላይ አልነበረ። ይሄ ነው ኢምራን የድሮዋች ነበረች። ይህን ነበር ያሳየኸኝ። ኦኬ ታስታውሳለህ? ማሻአላህ። እና ይሄንን አሳይተውኝ ሳላ ይሄንን ማሽን ማግኘት አለብን ይለኝ ነበረ። እንደው ማሻአላህ ማስታወሱ ራሱ እና ይሄን ማሽንማ ማግኘት አለብኝ ብዙ ነገር ነው የሚያሳየው በአንድ ጊዜ ማስረጃ። አሁን እሱ ሲከፍት የሆነ ካሜራ ማዞር ምናምን አለ። ካሜራ እያዞር ነው የምናሳየው። እሱ ማሽን ግን ከላይም ከታችም ራሱ ነው የሚያሳየው። መጽሐፉን ምኑ በቃ ስክሪን ላይ ነው የሚያሳየው። እና በጣም ለዳዋ ውጭ ሀገር ያሉ ሰዎች የሚጠቀሙት አይነት ማቴሪያል ነበረ። ስለዚህ እንደውም ያኔ ብዙ ሰው አልነበረም። እንደዚህ 50 ሰው 60 ሰው ነበር የሚያዳምጠን። 100 ሰው ምናምን ነበር የሚሰማን እና አልነበራችሁም እነዚህ ማሽኖች ማለት ነው። ስለዚህ አሁን ዩሮፕ ያላችሁ፣ አሜሪካ ያላችሁ፣ ወደ ምዕራቡ ዓለም ያላችሁ ሰዎች ለእነዚህ መሳሪያዎች በጣም ቅርብ ናችሁ። እናንተ ኢትዮጵያ ውስጥ ያለ አይመስለኝም ይሄኛው ማለት ነው የሚያሳየው። ነገር ግን ድንገት ካለ በየትኛውም ዓለም ያላችሁ ሰዎች ይህን ማሽን ያገኛችሁ የምታገኙት ኢምራንን በውስጥ ኮንታክት አድርጉት። ኢምራን እንትን ያሰነው ሳሌ ይችላለን። ይሄኛው ማቴሪያል ኦልሞስት አሁን አላህ ካለ ኡምራ ስለምንሄድ ይሄኛውን ኡምራ ላይ የምንገዛው ኢንሻአላህ። ሁለት ወንድሞች አገኝቻለሁ፣ እያወራኋቸው ነው ያለሁት ኢንሻአላህ። ሌሎች ማቴሪያሎች ግን ዩሮፕ የሚገኙ አሉ። ስለዚህ ኢሮፕ ያላችሁ ሰዎች በዛ ኢንሻአላህ ታግዙናላችሁ። ላይ ግሪን ስክሪን የሚባል ነገር አለ። ተጨማሪ አንድ ተጨማሪ ያስፈልጋል። እንደዛ እናደርጋለን ኢንሻአላህ። በጣም ወሳኝ የሚሆነው እሱ ተጀመረ ማለት አስቡት። ዩቲዩብ ላይም አለን። እዚህ ሳራ ሳያወራ የሳራ ድምፅ በሁሉም የምታላለፈው እና ኢንሻአላህ ገራሚ ነው ብዬ አስባለሁ። ወደፊት ነው ሁልጊዜ ኢንሻአላህ ሲባል በጣም ወሳኝ ነገር ነው። እሱ ላይ በቲክቶክ 4000፣ 5000፣ 6000 ሰው የሚሰማው በዛ በኩል ሲሆን ደግሞ አስቡ። ዩቱብ ቻናል አለ አይደል ኢምራን? እሱንም ገብታችሁ ሰብስክራይብ አድርጉ። ቴሌግራም ቻናሉን ጆይን በሉ። ፌስቡክን በቅርቡ አይ ቲንክ ይመጣል። የከፈተ አይመስለኝም ኦፊሻል አካውንት። ከከፈተ ሄዳችሁ ፎሎ አድርጉት። ኢማጂን እዚህ የሚወራው ነገር 5000 ሰው ብቻ ጋር አይደለም የሚደርሰው ነው እየተባለ ያለው።